አርሰናል ደግሞ ምንም ዋንጫ እንበላለን ቢል እንኳን አይበላም ተናዱ ይበላ የዛሬ እንግዳችን ዳግም አረጋኸኝ ሚስተር ፕሬዝዳንት እንኳን ደህና መጡ። ከየት ነው የመጣኸው? ከደብረ ብርሃን የሚገርም ነው። ጠዋት ከእንቅልፍ እንደተነሳህ መጀመሪያ የምታደርገው ነገር ምንድን ነው? ፊትና እጅን ታጥበህ እሺ ጠበል ጠጥተህ ምግብ መብላት ነው። ለምንድን ነው መጀመሪያ ጸበል የምትጠጣው? ሆዳችንን ካመመን ራሱ ምግቡ ካልተስማማን ሊፈውሰን ስለሚችል እሱን መጀመሪያ ማስቀደም አለብን። ምን መሆን ነው የምትፈልገው? ወታደር። እንዴት መረጥከው? አባቴ በወታደርነቱ 2 ተቆስሏል። ስለዚህ እሱን አሪያነት ለመከተል መቁሰል አለው፣ መሞት አለው፣ አደጋ አለው፣ መራብ፣ መጠማት፣ በረሃ ለበረሃ መንከራተት እና እንደዚህ መሰቃየት ትፈልጋለህ? መሰቃየት አይደለም ሀገርን ማዳን ነው እንጂ። እና ሀገርን ማዳን ካንተ ስቃይ ይበልጣል? ሀገር እኮ ምግብ ነች፣ ሀገር እኮ መኖሪያ ነች እንጂ። አንተ ከሞትክ በኋላ ምን ትጠቀማለህ? አንተ ሞተክ ሌሎቹ ሰዎች ደህና ከሆኑ ይበቃል። ቤት ውስጥ ከወንድምክ እንደው የማይመች ባህሪ ምንድን ነው? ስለሚነጫነጭ። በምን? በኳስ። ምን ይላል ኳስ ትጫወቱ? ኧረ ኳስ አይደለም መጫወት አይደለም። ቲቪ ላይ ቲቪ ስታዩ ነው እንዴ? አይደለም እሱ ኳስ ሲያይ ኳስ አትይዋለች። እሺ 90 ደቂቃ አይደለ አይኑ ይጎዳል። አይኑ ስለሚጎዳ ተው ሲባል እምቢ ይሉ ለኳስ ሲል ያለቅሳል። እንግዲህ የማን ደጋፊ ነው? የዩናይትድ። የማንቼ ደጋፊ ነህ? ዘንድሮ ማንቼ እንዴት ነው? ምን ላይ ነው ያለው? አሰልጣኝ ከቀየረ በኋላ ጥሩ ላይ ነው። ማንን ቀየራችሁ? ከሩበን አሞሪም ወደ ካሪክ። አሁን ምርጥ ተጫዋቻችሁ ማን ነው? ኤምቢሞ። መቼ ነው የመጣው እሱ? በክረምት የዝውውር መስኮት ከብሬንፎርድ ወደ ዩናይትድ። ከብሬንፎርድ። እሰይ ዘርማን ዘሩን ታውቃለህ። አሁን ማንቸስተር ዩናይትድ ዘንድሮ ዋንጫ ይበላል? ዋንጫ ለመብላት ሀሳብ ሳይሆን ወደ አውሮፓ ቻምፒዮንስ ሊግ ለማደግ ነው አሁን እየሰራ። አሁን ምን ላይ ነው እየተጫወታችሁ ያላችሁት? ፕሪሚየር ሊግ። ከፕሪሚየር ሊግ እና ከቻምፒዮንስ ሊግ የሚበልጠው ውድድር የቱ ነው? ፕሪሚየር ሊግ ይበልጣል፣ ግን ቻምፒዮንስ ሊግ ደግሞ ብዙ እንትኖች ስለሚፎካከሩበት። እዛት ገብታችኋል ወይስ ገና ልትገቡ ነው? በአሁኑ አመት ከአንድ እስከ 5 የወጡ ቻምፒዮንስ ሊግ ላይ ስለሚገቡ እሱን ለመግባት ነው እንጂ ዋንጫ ለመብላት አላቀዳችሁ? ከአሰልጣኙ ጋር ስታወሩ ማለት ነው? አይ አሰልጣኙ የተናገረው ነው። በቀደም እኔ አርሰናልን ስቴዲየም ጎብኝቼ ነበር። አየኸው ቪዲዮ? አይ እኔ አላየሁ። አርሰናል አትወደውም? አልወደውም። ለምን? እንደውም እኛ ቤት ጠላት ነው። እንዳለ የአርሰናል ጠላት ነው የተሰበሰበው። እስካሁን ሳታጨበጭቡ እኔም የአርሰናል ስለሆንክ ቤት ጸብ ነው። አንተ የአርሰናል ደጋፊ ነህ? አዎ። እኔ የባርሴሎና ነበርኩ ድሮ። ባርሴሎና የሪያል ማድሪድ በረኛ ነው እንዴ ብዬ አንድ ቀን በቃ ከኳስ ቤት እርግብግቢቴን ብሎ አስወጡኝ። ጸሎት ጸልዬ ታውቃለህ ለዚህ ለኳስ ውጤት? እኔ ጸልዬ እንኳን ብዙም ምን ያላቅም። የምጸልየው ለህይወቴ ነው እንጂ ለኳሱ አይደለም። እንግዲህ ተመልካቾቻችን የማንቸስተር ዩናይትድ ተወካይ እዚህ በመካከላችን አለ። ያብስራ አረጋኸኝ። ጋሽ ያብስራ እንኳን ደህና መጡ። ጤና ይስጥልኝ። እንደምን አሉ? እስቲ አረፍ በሉ። በትክክል እግር ኳስ ማየት የጀመርከው መቼ ነው? ዲላ ሲሄድ 2015። እድሜ ስንት ነበር ያኔ? 8 ዓመት። ከአርሰናልና ከማንቸስተር በጣም አቅም ያለው ተከላካይ ያለው ቡድን የቱ ነው? ያኔ እስቲ ጥራ። 2 ተከላካይ ነው። ያ እሺ፣ ማጓየር፣ ማርቲኔስ፣ እሺ፣ ዮሮ። እሺ፣ የማንቸስተር ጠንካራ ጎን ምንድነው? አጥቂው። ማን ናቸው አሁን ላይ? አሁን ኤምቢሞ ነው አጥቂ። የአርሰናል አጥቂ ማን ነው ጎበዝ? እኔ አላውቅም። አታውቅም? አንተ ዝም ብለህ በቃ በስም ነው አርሰናል ሿሿ ነው። አርሰናል ብቻ ነው። አንተ ኳስ ብዙም አንተ ፖለቲካ ነው እንጂ ኳስ ላይ እስከዚህ። ኧረ እኔ የለሁበትም ፖለቲካ ላይ። እንዴ ፕሬዝዳንት ልትሆን አይደል? ፕሬዝዳንት እኮ ተማሪዎችን ለማምራት ነው። በዋናነት ማህበረሰብን ማገልገል ላይ ነው ፎከስ፣ እንደ ኳስ አፍቃሪነት ማለት ነው። ማንቸስተር ዩናይትድ በአመት ምን ያክል ጨዋታዎች አሉበት? በአብዛኛው ሩበን አሞሪም ስለነበር እየመራ የነበረው። ሩበን አሞሪም ደግሞ የቻምፒዮንስ ሊግን እድል ምናምን እንደነዚህ ካቦራ ካፕ፣ ኤፍኤ ካፕ የሚባሉ አሉ ዋንጫዎች። እነሱን ዋንጫ ጥሎ ማለፍ ላይ እየወደቀ ስለተቸገረ ቻምፒዮንስ ሊግ ስላልገባ አሁን በዋናነት ፕሪሚየር ሊግ ላይ 38 ጨዋታ አለው። እኔ ጥያቄ አለኝ። ቡድኑ ሲሸነፍ አሰልጣኙን ነው ከስራ የምታባሩት?
ምክንያቱም ያሰልጣኙ ታክቲክ ስለሆነ ቡድኑ እንዲሸነፍና እንዳይሸነፍ የሚያደርገው አሰልጣኙ ነው። አሰላለፉን ራሱ መምረጥ አለበት፣ አጫወቱን ራሱ መምረጥ አለበት እና የሱ አጫወት ደግሞ 3-4-3 ስለነበረ በ3-4-3 ደግሞ አጫወት ያሸነፈ ስላልሆነ እሱን አባረን ካሪክ መጥቷል። አሁን ካሪክ ደግሞ ቆንጆ እንትን ላይ ነው ያለው ዛሬ። ካሪክ ደግሞ የሚባል መጣ። አሁን ቆይ እኔ የምልህ ረብረብራምሮኝ ያልከው ሰውዬ ስንት ጊዜ ቆየ? ቢያንስ 1 አመት አልሞላውም። ግን 1 አመት ሳይሞላው ነው የምታባሩት? ምክንያቱም እንደ ቡድኑ አወዳደቅ በድሮ በ2015 ምናምን ነው መውደቅ የጀመረው ዩናይትድ እንጂ በጣም አንደኛ የሚወጣ ሁሌም ፕሪሚየር ሊግ የሚበላ ነበር። ግን ያ አሰልጣኝ ለ4 አመት ተከታታይ ከበላ በኋላ ያንን አሰልጣኝ እኔ በፍላጎቱ ስለወጣ ሌላ አሰልጣኝ ስንቀጥር እየወደቀ መጣ። በማንቸስተር ታሪክ በጣም ምርጡ አሰልጣኝ ማን ነው? ይጣፋ አውቆ ነበር። ሰር አሌክስ ፈርጉሰን የሚባል ነበር። አንተ አልደረስክበት? እኔ አልደረስኩበት። ዋንጫ ይበላል ሲባል ነው ሰሞን እንጂ አጫወቱን ብቻ አውቃለሁ። አጫወቱ እንዴት ነበር? 4-4-2 ነው። እሺ። እና ተከላካይ ክፍሉ 4 ነው። በቀላሉ የሚሰበር አይደለም በማንኛውም እንትኖች። አማካኝ ክፍል ደግሞ 1 ወደ ኋላ ይመልስና 5-5 ነበር የሚጫወተው። 5 ተከላካይ ይደረድራል። ከዛ በዚህ ጋር ክንፍ 2 አሉ። ከዛ ክንፎቹን ደግሞ የሚያግዙ 2 በዚህ ጋርና በዚህ ጋር አሉ። ከዛ መካከል ላይ 1 ያደርጋል። 5 ይሞላል። ከኋላም 5 በዛ ጫወት ነበር የሚጫወተው። እሺ። አሁኑ አሰልጣኝ ምንም ዋንጫ አልበላም። ሮማን አሞሪንግ እሱ ፕሪሚየር ሊግ ላይ የመጀመሪያ ጊዜ ነው እሱ እየሰራ የነበረው። ፖርቹጋል እንትን አላት እንደ የራሷ አሁን ፕሪሚየር ሊግ እንዳሉ የራሷን ሊግ አላት እና እዛ ላይ እየሰራ አንደኛ ነበር ቡድኑ እና ዩናይትድ እየወደቀ እንደሆነ ስንነግረው መጣ። ግን እኔ እኮ የኳስ ደጋፊዎች ያላቸው ታማኝነት ለቡድናቸው ያስቀናኛል። ስንነግረው መጣ አለ እኮ። በጣም ይገርም ነው። በስንት ብር ነበር የፈረመው? እሱ በነፃ ነው የገባው የሚመስል። እንዴት በነፃ ገባ? ፈልጎ ነው በራሱ በስሙ አማካኝነት። በጣም ትልቅ ክለብ ነው። እንደውም እና አርሰናል ራሱ አሁን ነው መጠንከር የጀመሩት እንጂ ድሮ 20ኛ ምናምን ነበሩ። አሁን ነው ወደ አንደኛ የመጡት። ዳግም ታሪክህን እየዘረዘረ አሸማቀቀህ እኮ። ኧረ እኔ አንደኛ ነኝ። አሁን አይቆጨኝም። አንደኛ። እንዴት አንደኛ ነው አሁን አርሰናል? አዎ። በነጥብ? አዎ። እውነት ነው? ለአንደኛ ነው ለአሁን አልተገለበጠ። ለአሁን ስትል ምን ለማለት ፈልገህ ነው? ሲቲ፣ አስቶን ቪላ፣ ዩናይትድ፣ ቼልሲ፣ ሊቨርፑል ተቀራርበውታል። እሺ። ያሰጋዋል? እኔ በዩናይትድ በባለፈው 3-2 እንደመሸነፉት ትንሽ ፈርቷል አይደለ? አሁን ይሄ ምንድነው የሚባለው? የአሁኑ ግጥሚያው ፕሪሚየር ሊግ ነው ቻምፒየንስ? ፕሪሚየር ሊግ። ማን የሚበላ ይመስልሃል? ዋንጫ የሚበላውን አላውቀውም። ኦኬ። አርሰናል ደግሞ ምንም ዋንጫ እንበላለን ቢል እንኳን አይበላም። ተናዱ ነው ይበላል። አንደኛ ደረጃዎቹ እንዴት ነው ይበላው? አንደኛ ለአሁን እኮ ነው። ገና ብዙ ሳምንቶች ይቀራሉ። 24ኛ ሳምንት ላይ ነን። ገና 38ኛ ሳምንት ስንደርስ ነው ግንቦት 24 ነው ዋንጫው የሚታወቀው ማን እንደሚበላ እንጂ አርሰናል ከሆኑ አንደኛ ወጣ ብሎ መጎራ ወደፊት ሴት እናንተ ወደ ኋላ ነው የምትሄዱት። ለዛ እኮ ነው ማለት ነው። ቆይ አርሰናል መቼ ነው የተነሳው? በ2020 ጀምሮ እየተነሳ ሚካኤል አርቴታ ከመጣ ጀምሮ ሁለተኛ እየወጣ ተቸግሯል። አሁን አንደኛ ነው። አሁንም ሁለተኛነትን ነው የሚይዘው። ሲቲ ያሰጋዋል። የአርሰናል ምርጥ ማን ነው ለአንተ? ኦዲጋርድ ታውቀዋለህ? አዎ። የማንቸስተር ምርጥ ማን ነው ለአንተ? እሱ አምበል ከጠራን የማንበል ጥራ ብሩኖ ፈርናንዴስ። ማን? ብሩኖ ፈርናንዴስ። ማን ነው ምርጥ? አሁን ንገሩኝ። ብሩኖ ፈርናንዴስ። ኦዲጋርድ በጉዳት እየታመሰ ነው። ግን ብሩኖ ፈርናንዴስ አሁን የቡድኑ ሞተር ሆኗል። የማንቼ? ያው መልስ ምት ብሩኖ ፈርናንዴስ ሹት ብቻ ነው ያለበትም ጨዋታ ላይ። አሁን ለምሳሌ የፖርቹጋል ተጫዋቾች ሹት ናቸው የሚችሉት። ሮናልዶም የፖርቹጋል ስለሆነ ሹት ብቻ ነው የሚችሉት። ስለዚህ እሱም ሹት ብቻ ነው የሚችሉት። ማጣጣፍ አይችልም። የፖርቹጋል ሰው ነው? አዎ የፖርቹጋል ነው። ዜግነቱ ይታወቃል። አባት ምንጩ ከየት እንደመጣ። መሸጥ ያለበት ማን ነው? መገዛት ያለበት እናንተ? መሸጥ ያለበት የለም። መገዛት ያለበት ሮናልዶና ሜሲ እና ኤምባፔና ኔይማር። አሁን ቆይ አንተ ሮናልዶ አሁን ነው የሚጫወተው? አልናስር። ኔይማር ሴት ነው? እሱ የተወለደበት ብራዚል ምንድነው ሳንቶስ የምትባል። አንተ አርሰናልን ስትደግፍ ስንት አመት ሆነክ? 8 አመት። ከልጅነቴ ጀምሮ አርሰናልን ነው የምደግፈው። ከአንድ አመት ጀምሮ ማለት ነው? እሺ 8 አመት ሙሉ አንተ ድል አጣጥማል? አዎ
ዋንጫ አልበላችሁም እስካሁን? አበልተናል። አንድ በ8 ዓመት አይደለም እነሱ እስከዛሬ የሚበሉት የቁርቁር ዋንጫ ነው። እኛ ደግሞ የበላነው አንድ ብትሆንም ግን እሷም የወርቅ ነች። ተመልካቾቻችን ስለ አዲሱ የአይ ስልጠናችን ሰምታችኋል። ሰው በስልኩ በአማርኛ ቋንቋ የሚፈልገውን ነገር እንዴት መስራት እንደሚችል እናሳያችኋለን። በተለይም ለናንተ የግል ማንነታችሁን አውቆ የሚገባውን መልስ የሚመልስ ኤአይ እንዴት ስልካችሁ ላይ ማሰልጠን እንደምትችሉም በቀላሉ እናሳያችኋለን። ለተማሪዎች፣ ለገበሬዎች፣ ለዋና ስራ አስፈጻሚዎች ረጃጅም ገጽ ጥናቶችን በደቂቃዎቹ ሰመራይዝ አድርጎ እያንዳንዱ ስራ የሚያቀላጥፍ ጻፍ የተባለውን የሚጽፍ ፕሮፖዛል፣ ደብዳቤ፣ ድርሰት፣ መጽሐፍ፣ ፊልም፣ ስክሪፕት የሚጽፍ ቪዲዮ ጀነሬት እስከማድረግ ድረስ አሁን ያለው የኤአይ ሶፍትዌር ምን ድረስ ሊያግዘና ሊያገለግለን እንደሚችል በቀላሉ እናሳያችኋለን። አዲስ የኤአይ የቢዝነስ አይዲያ ምን ጠቁማችኋለን። ከጉዞ ጋር የተገናኙ መረጃዎችንም እንዲሰጠን ትክክለኛ የጉዞ ወኪል ባለሙያ በእለቱ ጋብዝላችኋለን። ትምህርቱ ሊጀመር ነው። ስለዚህ በ0975 51 63 60 ወይም 13 61 0673 ደውሉ። የዶንኪ ቲዩብ አጋሮቼ በክብር ያስተናግዷችኋል። አሊያም ለመመዝገብ ከስር ያለውን ሊንክ አንድ ጊዜ ትጫኑታላችሁ። ክፍያ የምትፈጽሙበት አካውንት ጥንቅቅ መልቲሚዲያና ኢቨንት ኦርጋናይዘር የሚሰኝ ነው። በ1500 ብር ቫትን ሳይጨምር ማለት ነው። በአጠቃላይ በ1725 ብር ኤአይን እስከ ዘላለም ድረስ እንዴት አድርጋችሁ በቁጥጥራችሁ ስር እንደምታደርጉት አስገራሚ ስልጠና ይዘን መተናል። ለሁሉም አዲስ መንገድ ይከፈታል። የስፖርት ትንታኔ በሬዲዮ ትሰማለህ? በሬዲዮ ሳይሆን እኔ በቲቪ። አሁን ለስፖርቱ ብዙ ሰዓት ትሰጣለህ ማለት ነው? ለስፖርቱ አይሰጥም፣ ለኳሱ ነው የሚሰጠው። ለኳሱ እኮ ይኸው ቦርጭ እኮ አለው አይሰራም። አሃ እሱ ቦርጭ ሲወጣልኝ እኔ ፓክ ነው የሚወጣልኝ ነው። እሺ አሁን አንተ ኳስ በጣም ትከታተላለህ። ለትምህርት ያለን ጊዜ አልተሻማብህም? ያልተሻማብኝ። እንዴት? አሁን ዩናይትድ ነው የምደግፈው ፕሪሚየር ሊግ ስለሆነ ፕሪሚየር ሊግ ደግሞ ቅዳሜና እሁድ ሁሌ በቃ ቅዳሜና እሁድ ስለሆነ ቅዳሜና እሁድ ተሰምቶበታል። ጠዋት ተነስቶ ቲቪ ላይ ነው፣ ማታ ተነስቶ ቲቪ ላይ ነው። ባዘቦተን ሁሌ ነው። ከሰኞ እስከ ዓርብ ሳይሆን እኔ ሰኞ ማለት እሁድ አያቀርቡ። እሺ እሁድ ደግሞ ተጠባቂ ጨዋታ አለ እና ሰኞ ጠዋት ነው የሚያቀርቡት። ሰኞ ጠዋት ለምን ትከፍታለህ? ጦርነቱ። አንተ ግን ስታድግ ምን መሆን ነው የምትፈልገው? ሳይንቲስት። የምን? የጠፈር። ስለ ጠፈርም ትከታተላለህ? በደንብ ሳይንስ ላይ። እስቲ ሳይንስ ደግሞ እናውራ እስኪ። አሁን ለምሳሌ በጣም የሚስብህ የሳይንስ እውቀት የትኛው ነው? ጠፈር ላይ ፕላኔቶቹ እነ ጁፒተር እነ ማርስ እነዚህ አይነቶችን ርቀታቸው በጣም ይስበኛል። ማለት ከፀሐይ ያላቸው ቅርቡ፣ አሁን ለምሳሌ ቅርቧ ሜርኩሪ ነች አይደል? ሜርኩሪ ቢያንስ ወደ 1 ሚሊዮን ነው ምናምን ትርቃለች ከፀሐይ። አሁን እሱ ፕሬዝዳንታዊ ምርጫ ለትምህርት ቤቱ እየተወዳደረ ነው። እንደው ስታየው ምን ትመክረዋለህ? ምን ይሰማሃል? ፕሬዝዳንት ከህፃንነቱ ስለሆነ የጀመረው ምንም አይመስለውም ብዬ ነው ማስ ከልጅነቱ ጀምሮ እንደዛ ያስባል። ወንበር ይደራርብና አንዳንዴ ደግሞ ይወጣና እዛ ላይ እኔ እኮ ንጉስ ነኝ ይልና ንጉስ ይወርዳል እንዴ ከመቀመጫው ይላል። አንተ ግን አሁን ትምህርት ቤቱ እስከ ስንት ያክፍል ነው? እስከ 8 ያሉትን በሙሉ አጠቃላይ ነው ፕሬዝዳንት ከሆንክ የምትሆነው? ለ8ም ለ1ም ለ2ም ለ3ም ለ4ም በእድሜ የሚበልጡህንም መምራት ትችላለህ? እችላለሁ። እርግጠኛ ነህ? አዎ። አቅሙም ድፍረቱም አለ? አለ። እሺ ፓርቲ ምንድነው እሱ? ፓርቲ አለ? አለው አይደል? ምን ይባላል? እርግብ ነች? ለምን እርግብ አልክ? የእግዚአብሔር ትከሻ ላይ ስለተቀመጠችና ሰላምን ስለምታወርድ ወደ መሬት። ምረጡኝ እያልክ ግን በየክፍሉ ትሄዳለህ? እኔ ቁጭልና ጋርዲን ነው የምልከው። ጋርድም አለ? አዎ። ማን ይባላል? ጓደኛዬ ነውና ከአራተኛ 40 ሰው ይዝልኝ፣ ሁለተኛ ቢ ደግሞ 40 ሰው ይዞ 80 ያደርገልኝ። በቀጣዩ ቀን ደግሞ 20 ሰው ከየትም ሰበሰበልኝና 100 ሰው ሰበሰበልኝ። አሁን 100 ደጋፊዎች አሉ? 100 ብቻ አይደለም 8ኛና 6ኞችን በእግር ኳስ ስላልኳቸው እግር ኳስ ደግሞ እነሱ ይወዳሉ። ስለዚህ በእግር ኳስ አማካኝነት እየመረጡኝ ነው። ቆይ እግር ኳስ ምን አደርግላችኋለሁ ነው ያልካችሁ? አጫውታችኋለሁ ከተመረጠ። አዎ በሳምንት 2 ማክሰኞ ለሴቶች ሐሙስ ደግሞ ለወንዶች። አንተ ግን አምነህበት ነው ወይስ እንዲመርጡ ብለህ ዝም ብለህ ከላይ ነው? አምነህበት። የትምህርት ቤት ንጽህናም እንዲጠበቅ አድርጋለሁ ብያለሁ መጀመሪያው ላይ። ለሴቶችስ ምን ይዘላቸው መጣ? በመሳሳት በአግባቡ መዝሙር እንዲጀመር። ምን ይባላል ትምህርት ቤቱ? አቡነ ጉርጉርዮስ። ስንት ብር ነው የሚከፈል አሁን ፕሬዝዳንት ስትሆን? እነሱን እኮ ካገለገልክ ይበቃሃል። አንተ ባትገለገል እንኳን አንተ በቃ ማገልገል ውስጥ ነው ማለት ነው። አዎ
የምርጫ ቅስቀሳ ስታደርግ ግን ተማሪዎቹ ምን አሉ? ከኔ ልመረጥ ነው ስትል እኔ አልነገርኳቸውም መጀመሪያ። እሺ ከዛም በኋላ ወረቀቱን ይዤ ስመጣ ምንድነው ምናምን አሉ። እሺ ከዛን የምርጫ ቅስቀሳ ላደርግ ነው አልኳቸው። በቀጣዩ ቀን አንድ ሴት አለች ችሎት የምትባል እሷም ለመወዳደር መጣች። እሺ ከዛን እሷም ሴቶች ከመምህር ጋር እንዲግባቡ አደርጋለሁ ስትል እኛስ ወንዶቹ የት እንሂድ? ሴትን መብት አስከብራለሁ ብላለች ራሱ እሷም ሴት ስለሆነች። ስለዚህ ተፎካካሪ ፓርቲ እሷ ነች? አረ አይደለች፣ ማዶት የምትባል። ማዶት ደግሞ ማነች? ማዶት ሙሉቀን 8ኛ ክፍል። 8ኛ ክፍል? ታዲያ አንተ ስንተኛ ክፍል ነህ? 2 እና የሁለተኛው ክፍሉ ተማሪ ከ8ኛ ክፍል ተወዳድሮ ነው ምርጫ ፕሬዝዳንት የሚሆነው? 8ኛ ክፍል አይደለም፣ ለዛውም ሁለተኛው እንኳን ቀርቶ አንደኛም ክፍል አለ ተወዳዳሪ። አዎ የምታሸንፍ ይመስላል እሷ? አትሸንፈኝም ብዬ እቀምጣለሁ። ማዕዶትን ምን እንደምትል ለመስማት ወደዚህ ጋብዛታለሁ። እስቲ ሞቅ ባለ ሞራል ተቀበሉልኝ ማዕዶትን። ማዕዶት በአካል መጣለች። እንኳን ደህና መጣሽ የኔ እናት። ሰላም ነሽ? አረፍ በይ እስቲ። እየፈራው የምመኘው አንድ ነገር አለ። ክርስቲያኖች ከጽንሰት እስከ ፍልሰት ለክርስቶስ ፍቅር ካላቸው ዘወትር የሚያስቡት ነገር ለተፈቀደላቸው ብቻ የተሰጠ የማያልፍ ዘላለማዊ ስጦታ በምድር የጌታችንና የመድኃኒታችን የኢየሱስ ክርስቶስን በረከት ለማግኘት ወደ ቅድስቲቱ ሀገር ኢየሩሳሌም ለመሄድ ለታደልን ሰዎች ጌታችንና መድኃኒታችን ከሐዋርያቱ ጋር ቁጭ ብሎ ለመጀመሪያ ጊዜ ቅዱስ ሥጋውና ክቡር ደሙን የፈተተበትን ቦታ በዓይናችን አይተን በከንፈራችን ስመን በዛ በዮርዳኖስ ወንዝም አምላክ በቆመበት ቆመን እሱ በባረከው ቅዱስ ውሃ መጠመቅ ተፈቅዶልናል። ደብረ ታቦር ተራራ ላይ ወጥተን ሙሴና ኤልያስ በተገለጹባት በዛች ቅዱስ ስፍራ ወደ ኋላ በታሪክ ስንመለስ አማናዊ በሆነው በክርስቶስ ቅዱስ መንፈስ እንባረካለን። ደሞ ዝቅ ስንል ከእናታችን ከቅድስት ድንግል ማርያም ጋር የመጀመሪያውን ሰርግ የባረከበትን ቃና ዘገሊላን በአካል ተገኝተን አምላካችንን እናስበዋለን። ቅዱስ ገብርኤል ከሰማያት ወርዶ ቅድስት ድንግል ማርያምን ወንድ ልጅን ትጸንሻለሽ ብሎ ያበሰራት በዛች በልዩ ቦታ ነውና ድንግል ማርያም የቆመችበት ላይ ባዶ እግራችንን ቆመን ከበረከቷ እንሳተፋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍቅሩ ብዛት ያለቀሰለትን መግነዙን ፍቱት ብሎ ከሞት ያስነሳውን አልዓዛርን አስታውሰን ወደ ተቀበረበት መቃብርም እንወርዳለን። ጌታችን ለሐዋርያት አባታችን ሆይ ብላችሁ ጸልዩ ሲላቸው የቱ ጋር ቆሞ ነው? እሱ በቆመበት ለመቆም ከተፈቀደልን በስፍራው እንገኛለን። በፍጻሜውም ስለኛ ኃጢአት የተሰቀለበት ጎለጎታ ጫፍ ወጥተን የመጨረሻውን የይቅርታ እንባ ያፈሰስን ምህረቱን እንለምነዋለን። ለመጪው ፋሲካ ጌቴ ሰማኔ አስጎብኝና የጉዞ ወኪል ላለፉት 15 ዓመታት በሀገረ እስራኤል ከሚገኘው ከአንጋፋው ከቲደብሊውቲ የጉዞ ወኪል ጋር የሚሰራው ኑ ኢየሩሳሌምን እንሳለም ይላል። ከጌቴ ሰማኔ ጋር ተጉዛችሁ የዘንድሮውን የፋሲካ በዓል በኢየሩሳሌም እንድታከብሩ በትህትና እጋብዛችኋለሁ። ማዕዶት እንኳን ደህና መጣሽ። እንኳን ቆያችሁ። አጠቃላይ ስንት ሰው እየተወዳደረ ነው? ከ10 እስከ 15 እንደዛ ነው። ቅድም ቁጭ ብለሽ ከጀርባ ሰምተሽዋል። እስቲ ማዕዶት አንቺ ብትመረጪ ምን እንደምታደርጊ ደግሞ እንስማ። በመጀመሪያ የኔ ፓርቲ ስም አልፋ ጎርጎሪዮስ ነው። አልፋ ጎርጎሪዮስ ብሩህ አእምሮ፣ ደግ ልብና ጠንካራ መንፈስ የሚል መሪ ቃል አለው። እነዚህን ያለበት ምክንያት ወይም ደግሞ ተማሪዎች አልፋ ጎርጎሪዮስን እኛም ቢመርጡ ሊያገኟቸው ከሚችሉ ጥቅሞች ውስጥ የሚከተሉት፣ ለምሳሌ የመጀመሪያው ክልላዊ እውቅና ወይም ውክልና ነው። እንደሚታወቀው አሁን 8ኛ ክፍል ነን። በ2016 የክልላዊ ፈተና ተሳትፈናል። ስለዚህ እኔም ሆንኩኝ በዚህ ውስጥ ያሉት ሌሎች ልጆች በ6ኛ ክፍል ውጤት ትምህርት ቤታችንን ማስጠራት ችለናል በክልል ደረጃ። ዋው! ስለዚህ ተፎካካሪ ፓርቲ ውጭ ተወዳዳሪ ይልቅ እኛም ቢመርጡ የተሻለ በክልላዊ ደረጃ በዞን ደረጃ ለትምህርት ቤቱ በከፍተኛ የትምህርት ተቋማትም ሆነ በተለያዩ የባህል መድረኮች እውቅና ማሰጠት እንችላለን። በሁለተኛ ደረጃ የፕሬዝዳንት ዋና ተግባር መጠበቅ ነው። ስለዚህ የአርማችን ዋና መገለጫ ጋሻ ነው። ጋሻው እነዚህን ሶስቱን እሴቶቻችንን ይይዛል። ስለዚህ ማንኛውም በሁሉም የክፍል ደረጃ ፍትሐዊነትን፣ እኩል መኖሩን ለማረጋገጥ የኛ ፓርቲ ልክ እንደ ስሙ ቀድሞ እንደ አርማው ለማንኛውም ተማሪ መከታ ሆኖ የማንኛውም ተማሪ የመጀመሪያ ተከላካይ ይሆናል። ለዚህ ደግሞ አሁን ያለንበት የ8ኛ ክፍል ደረጃ ጥሩ የብስለትና የክፍል ደረጃ ላይ እንገኛለን። እንዴ እነ ዳግም በሳል አይደሉም እያልሽ ነው? በሳል ሊሆን ይችላል። ነገር ግን እኛ አሁን 8ኛ ክፍል ነን።
ከ1 እስከ 7 ያለውን ክፍል እናውቀዋለን። የተፎካካሪ ፓርቲ እጩ 2ኛ ክፍል ነው። ስለዚህ 3 ስለዚህ የኛን ችግር ላያቀልን ይችላል ነው 3 4 5 6 7 8 እንደውም ያልደረሰባቸው ክፍሎች ይበዛሉ። እሷ አሁን ሀሳቧ ምንድነው እስከ 8ኛ ክፍል ያለውን ችግር እንዴት ይረዳዋል እንዴት ያውቀዋል እያለች ነው። እኔ አውቀዋለሁ። ስለዚህ ለማወቅ እድሜ አያስፈልግም እያልክ ነው አንተ? አዎ እድሜ አያስፈልግም። ምን እንደሚያስፈልገው አይምሮ። ቀጢ እስካሁን በመጣንበት ክፍል ደረጃም የጥናት ልምድን ብናገኝም ነገር ግን በተለይ አሁን 8 ሚኒስትሪ ነው 6 ሚኒስትሪ ተፈትነን አልፈናል። ስለዚህ ከሌሎች ክፍሎች የተሻለ ያጠናን ስለ ዘዴን ለተማሪዎች ማካፈል እንችላለን ማለት ነው። በአራተኛ ደረጃ ተማሪዎች ትምህርት ቤትን እንደ ትምህርት የሚቀስሙበት ተቋም ብቻ ሳይሆን የተሻለ ለህይወታቸው ተግባራዊም ሆነ ማህበራዊ ክህሎችን የሚቀስሙበት ተቋም እንዲሆን እናደርጋለን። ረዳት አልባ ወገኖችን እንረዳለን ወይም ወርሃዊ የበጎ አድራጎት ዝግጅት ለመጀመር እንቅስቃሴ እናደርጋለን። በስድስተኛ ደረጃ ለተማሪዎቻችን ብሩህ አእምሮ የሚመጥን የቤተ ሙከራ የቤተ መጻሕፍትና የተለያዩ የስፖርታዊ መሳሪያዎችን ከአስተዳደር አካላት ጋር ተነጋግረን እንዲሟሉ እናደርጋለን። ነገር ግን ሁለተኛ ክፍሎች ወይም ዝቅተኛ ክፍል ደረጃ ላይ የሚገኙ ክፍሎች በሳል ቢሆኑም ነገር ግን ተማሪዎችን ለማስተባበር ከአስተዳደር አካላት ጋር ለመገናኘት የተሻለ ተደማጭነት ለመኖር እድሜ ሲጨምር ይሻላል። እዚች ላይ ግን የምትለዋለህ በቁመት ነው እንጂ አጭር ሆኖ አይምሮአችን ጋሸቱ መንፈሳዊ ልጆቻችሁን በመንፈሳዊ የዩቲዩብ ቪዲዮዎች በተለይም ቅዱሳንን መላእክትን እግዚአብሔርን ጻድቃንን እያወቁላችሁ ውስጣቸው እየታተመ እንዲያድጉ ከፈለጋችሁ ይህንን ባርኮድ ስካን አድርጉት። ጋሸቱ መንፈሳዊ በተሰኘው ዩቲዩብ ቻናል ላይ ቪዲዮዎች ታገኛላችሁ። በተለይ ውጭ ሀገር ያላችሁ ሰዎች ደግሞ የቻናሉ ሜምበር ወይም አባል ሆናችሁ ብታግዙን ብዙ አዳዲስ ቪዲዮ ማምረት እንችላለንና በአቅማችሁ $5 በ$6 ሜምበር እንድትሆኑ ጋብዛችኋለሁ። እናመሰግናለን። እሷ ፕሬዚዳንት ብትሆን ብታሸንፍክ ማለት ነው እና ግን አንዳንድ ነገሮች አግዘኛ አብረን እንስራ ብትልክ እሺ ትላለህ ወይስ ስለተሸነፍክ ተናደህ ታኮርፋታለህ? ኧረ እኔ ችግር የለብኝም እሺ ነው። በመቀጠል ተማሪዎች የተለያየ ከትምህርታዊ ነገር ውጪ በኪነ ጥበብ በቴክኖሎጂና በተለያየ የፈጠራ ችሎታቸው ላይ ላላቸው ተሰጥኦ ልዩ ትኩረት በመስጠት የተለያዩ መድረኮችን እናዘጋጃለን። በመቀጠል ከአጎራባች ትምህርት ቤቶች ጋር የልምድ ልውውጥ የጥያቄና መልስ እንደዚሁም ስፖርታዊ ውድድሮች የክርክር መርሃ ግብሮችን በማዘጋጀት የተማሪዎቻችንን የእውቀት አድማስ ለማስፋት እንጥራለን። እንደዚሁም በአጠቃላይ የደብረ ብርሃን አቡነ ጎርጎርዮስ ቅርንጫፍን በስነ ምግባርም ሆነ በቀለም ትምህርት ውጤት በመላው ኢትዮጵያ ከሚገኙ የአቡነ ጎርጎርዮስ ትምህርት ቤት ቅርንጫፎች የተሻለ እንዲሆን ወይም ተወዳዳሪና አርአያ መሆን የሚያስችል ውጤት እንዲኖረው እናደርጋለን። ስለዚህ ስናጠቃልለው ውጤታማ አመራር ስኬትንና ዓላማን ማቀናጀት ይጠይቃል። ለዚህ ደግሞ የተሻለ የሆነው አልፋ ጎርጎርዮስ ነው። ስለዚህ ብሩህ አእምሮ ለትምህርት፣ ደግ ልብ ለተሻለ ማህበረሰብና ጠንካራ መንፈስ በጠንካራ መሰረት ላይ ለተገነባ ትውልድ ብለን በአልፋ ጎርጎርዮስ እንመራለን። እንዴት ነው ወንድማችን? አለ ደህና ነህ? አዎ እነሱ ጋር ለኛል ግን የተፎካካሪ ፓርቲ እጩ 2ኛ ክፍል ነው። ስለዚህ እንደውም ያልደረሰባቸው ክፍሎች ይበዛሉ። ድኛለሁ። አሁን ተረፍ ያሉ መድኃኒትም አለኝ እሷን እወጣለሁ። በአንቺ እድሜ ላሉ ታዳጊ ልጆች የምትመክሪው? የበለጠ መጽሐፍ ማንበብ ያዝናናሉ፣ ይጠቅማሉ። ፈጣሪን አንድ ጥያቄ ብቻ ጠይቀው ብለህ ምን ጠይቃለህ? ምድር ሰላም እንድትሆን። ወደ ቀደመ ቦታ ቢመልሳት ምክንያቱም ላሊበላን ከላይ ወደ ታች የፈለፈልንበት ጥበብ አክሱምን ድንጋይ አቅልጠን የሰራንበት ጥበብ ወይ ወደዛ ጥበብ እንዲመልሰን ወይ ደግሞ ወደፊት እንድናድግ እግዚአብሔር ይስጥልን። መልካም እድል እንመኛለን በምርጫው። እሺ እንግዲህ ይህንን የባልትና ስራ ከጀመርን በኋላ የገባኝ ነገር አንድ ንጹህ ምርት ለህብረተሰቡ ለማቅረብ ዋጋው ከሚታሰበው በላይ ከፍ ሊል እንደሚችል ነው። ምክንያቱም የባልትና ምርቶች ጥራት ያለውን እህል ለመግዛት ጠቀም ያለ ገንዘብ ያስከፍላሉ። ከዛ ደግሞ እህሉ በጥራት ሲዘጋጅ ኪሎቸው እየቀነሰ ቆሻው እየተወገደ ሳይዛቸው እያነሰ ስለሚሄድ መልሶ 1 ኪሎ ለመሙላት ተጨማሪ እህል ይፈልጋሉ። ያንን ደግሞ በህጋዊ መንገድ ደረሰኝ ቆርጦ ለመሸጥ ከገቢዎች ጋር ከግብር ጋር የተገናኘው ነገር ሲደማመር ዋጋውን ከፍ ያደርገዋል። ነገር ግን ይሄ ሁሉ
ሁሉ ቢሆን ጥራት ፈላጊ ሰዎች አሉ ብለን የፈጀውን ይፍጅ እንጂ ጥራት ላይ ሳንደራደር ድንቅ የባልትና ውጤቶችን ይዘንላችሁ ቀርበናል። በ0970 ጥራትን የምትፈልጉ ሰዎች ብቻ ደውሉልን። እናት ለልጇ እንደምትጠነቅቀው ተጠንቅቀን ያዘጋጀናቸውን የገንፎና የአጥሚት እህሎች ሌሎቹንም የባልትና ውጤቶች እየደወላችሁ ቀድማችሁ ዘዙ ወይም 22 ለሞቴል ለምንጻ 3ኛ ፎቅ በአካል በመምጣት ታገኙናላችሁ። እውነት ነው፣ ጥራት ዋጋ ያስከፍላል። በእናት እጅ ባልትና። የመጨረሻ የተረትና ምሳሌ ጥያቄዎች አሉኝ። ዶንኪ ዩቲዩብ ላይ ምሳሌ አነጋገር ተጠይቄ ነበር። ጤና ይስጥልኝ፣ እንደምን አሉ? ጤና ይስጥልኝ። ልጆት ጥያቄ እየጠየቁት ነው፣ መመለስ ይችላሉ? እችላለሁ። ለጠየቁ ይመልሳሉ። ሲሾም ያልበላ ሲሻር ይቆጨዋል ነው። ትክክል ነው። እሺ፣ በሀሳቡ ግን ይስማሙበታል? በተረቱ አልስማማበትም። ባለ አባባል ነው እንጂ የምስማማበት አይደለም። ስለዚህ ይሄኛው ተረት እንደው ሲሾም ያልበላ ተብሎ እንደው ወደ ምን ቢቀየር ደስ ይሎታል? ሲሾም ያልሰራ ሲሻር ይቆጨዋል ቢሆን ጥሩ ነው። የሚገርም ነው። በጣም አመሰግናለሁ። እሺ፣ እንቀጥላለን። እሺ። ነገርን አዳምጦ ለጊዜው ያልፈኝ ጥሩ ነው። ትንሽ ያዝ አደረገ። ነገርን አዳምጦ እሺ እህልን አላምጦ ቸርተመኝ ደግ አስብ አይደለም ቸርተመኝ ጥሩ አለ። እሺ፣ አልተመለሰ ማለት መልካም ስራ በል። መልካም ስራ የክፉ ቀን ስንቅ ነው። 3 ጥያቄ መልሳችኋል። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። በትክክል ተመልሷል። የመጨረሻው ጥያቄ ሰንበት ሲጠም የሚመልስ ሰው ልበል? ልጆች ያሉት ሰንበቱ ረፍት ሲኖር ያበቃል ማለት አይደለም። ሰንበት ሲጠም ዳሽ። ተመልካቾቻችን ይህን ጥያቄ ለእናንተ ትቼዋለሁ። ሰንበት ሲጠም ምን እንደሆነ ኮመንት ላይ መልሶቻችሁን ጻፉልን። ግሩም ድንቅ። ስለዚህ ፕሮግራማችንን ጨርሰናል። አሁን በቀጥታ አንድ ነገር ወደ ሰርተፍኬት ይቻላል። ሁላችሁም ዩቲዩብ ያለው ስልክ ካለ ዶንኪ ዩቲዩብ ብላችሁ ሰብስክራይብ አድርጉ። ተመስገን። በጣም ነው የማመሰግነው። ተባረክ። ልክ ነው። ሰብስክራይብ አድርጋችሁ ብትጠብቁን ብዙ ድንቅና አስደሳች ፕሮግራሞችን ታገኛላችሁ። በተለይ ቲክቶክ ላይ በስማችን ብዙ ሐሰተኛ መረጃ ይሰራጫልና ትክክለኛውን ለመለየት 2.7 ሚሊዮን ተከታይ ያለው እሸቱ መለሰ የሚለው ፔጃችን ብቻ ነው የኛ ፔጅ። ከዛ ውጪ ተቆራርጦ ጉዞ እሸቱ ካናዳ ይልካል፣ እንደዚህ ነው ብር ክፈሉ እየተባለ ብዙ የሐሰት መረጃ ይሰራጫል። 10 ሳንቲም ከፍላችሁ ገንዘባችሁ እንዳትበሉ። እኛ በቅርቡ ባዘጋጀነው ስልጠና ላይ በተለይ በአካል ደግሞ ብትመጡ እጅግ ብዙ መረጃ ታገኛላችሁ ማለት ነው። እናመሰግናለን። እንኳን ደስ አላችሁ። 20.5 ኪሎ ሜትር የገጠር መንገድ በዶዘር ተጠርጎ አልቋል። ቀጣዩ ስራ ያመረትነውን ኳሪና ሰሌክት እየደፋን በግሬደር ማስተካከል በሮለር መደምደም ብቻ ነው። ግሬደር ወይም ሻወር ትራክ ልትሰጡን የምትችሉ ሰዎች ካላችሁ ካንገታችን ጎንበስ ብለን በትህትና እንቀበላለን። ነፍሰ ጡሮች በአልጋ ሳይሆን በአምቡላንስ ወደ ሆስፒታል ደርሰው በሰላም እንዲገላገሉ፣ ገበያና ትምህርት ቤት ለማህበረሰቡ ቅርብ እንዲሆን የመንገዱ ስራ ወደ ቀጣዩ ምዕራፍ ተሸጋግሯል። የውሃ ቁፋሮ ጥናት ባለሙያዎችም ለሁለተኛ ጊዜ አካባቢው ላይ ሰፊ ጥናት አካሂደው ወደ ስራ ልንገባ ዱብ እያልን ነው። በያላችሁበት ሆናችሁ ለመጽደቅ የዘለቄታ በጎ አድራጎት ድርጅትን ለማገዝ የአቅማችሁን ለምትሰነዝሩልን ሁሉ የላካችሁት እያንዳንዱ ገንዘብ በጥንቃቄና በትክክል ስራ ላይ እየዋለ እንደሆነ በአካል መታችሁ ብትጎበኙ ደስ ይለናል። የመንገዱ ስራ እንደተጠናቀቀ ምርቃት እንጠራችኋለን። የእናቶች እንባ እንዲታበስ የእናንተም የልባችሁ እንዲደርስ በ0941 58 77 77 ደውሉልን። አሊያም በኢትዮጵያ ንግድ ባንክ 1071 97 63 38 7 ላይ እጃችሁን መዘርጋታችሁ ይቀጥል። ዘላቂ መፍትሄ ለማምጣት የሚሰራ ኢትዮጵያዊ መንደር አብረን እየገነባ ነው። ከልብ አመሰግናችኋለሁ። ቴንክ ዩ። የዛሬ እንግዳችን ዳግምና ያብስራን ከልብ እናመሰግናለን። እግዚአብሔር ያክብርልን። ቴንክ ዩ ሶ ማች።